ወንድማችንን ዳር ነው። ራሳቸው ስህተት ነው። አጠቃላይ አባቶች አይደለም። ሌሎች ሃይማኖቶች ፓስተር ገሌ ይመጣል፣ ነብዩ ገሌ ይመጣል፣ ሐዋርያው ገሌ ይመጣል፣ ዘማሪ ገሌ ይመጣል ብለው ማስተዋቂያ የሚናገሩት ኦርቶዶክስ የተመለስኩበት ዋናው ፖይንት ምንድናት? ከማህበረሰቡ ጋር አንቺን ማጋጨት ነው። ትልቁ የተደረገብኝ እኔ በቃ ትልቁ ከብዶኝ የነበረው መልካም ወጣት ከሄድኩኝ በኋላ ስትመለሱ ነው የምትባዩ። ስትመለሱ እንዴት ነው ማህበረሰቡ የሚቀበላችሁ? እንዲህ ትባላላችሁ፣ እንዲህ ትባላላችሁ፣ እንዲህ ትባላላችሁ። ሀብታም እኮ ሰው አይቀየምም። ድሀ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። ሰነፍ አይቀየም፣ በጣም የሚቀየመው። ሰላም ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከሁላችሁ ጋር ይሁን እያልኩ ዛሬም አዳዲስና አስተማሪ ጠቃሚ መረጃዎችን ይዤ መጥቻለሁ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ሁኑ። ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። እንቀጥል። መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። ሰነፍ አይቀየም፣ በጣም የሚቀየመው። አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ድሀ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሀ አይሆንም ብራዘር። ሰው ያለ ምክንያት ድሀ አይሆንም እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሀ አይሆንም። የሆነ ጉዳይ አለ ወይ አመሉ የተሳካለት ሰው ወይም ስራ ያለው ሰው ብዙ ጊዜ ሰው አይቀየምም። ሀብታም እኮ ሰው አይቀየምም ማለት አሁን እዚህ ጋር ወደ መሳት መጣ። ድሀ ግን ጥቁር ጉንዳን ማለት ነው፣ ነክሶ አይለቅም። ይሄ አንተ ትምህርት ነው በነገራችን ላይ ስለራስ ህይወት ሳይሆን የተናገርከው። ድሀ እንዲህ አይነት ሰው ነው፣ ካራክተራይዝ እየተደረገ ነው ድሀ። አሁን እዚህ ጋር ሄዶ ምሳሌው መሃል ላይ ስሜታዊ ሆንክና መናገር የፈለከው ነገር ተናገርክ። ድሀ መርዙን ይተክልብሃል፣ ጉንዳን ስለሆነ ጥቁር ጉንዳን ስለሆነ አይለቅም። እንደዚህ ይሄ ምን ያስፈልጋል ነው ሲጀምር። ስለ ጉንዳን የተባለው መጽሐፍ ቅዱስ ላይ ታውቃለህ። ጠቢቡ ሰለሞን ጉንዳን ሄድና ተመልከት አለው። ምን አይነት ትምህርት እንደሚወስድ ከጉንዳን ጥንካሬውን፣ ተካፍሎ መብላቱን፣ ከራሱ ክብደት በላይ ተሸክሞ ለሌሎች ነገሮች መትረፉን፣ ሁለት ሆድ እንዳለው ሁሉ ጉንዳን ታውቃለህ። ሁለት ሆድ አለው። አንዱ ሆድ ምግብ የሚበላበት፣ አንዱ ሆድ ሌሎች የሚይዝበት ስቶሬጅ። ከጉንዳን ተማር ጠቢቡ ሰለሞን። መጽሐፍ ቅዱስ ነው የተባለው በነገራችን ላይ። ጉንዳንን ጠቅሶታል በስነ ስርዓት። ወደ ገብረ ጉንዳን ሄድና እስቲ ከነሱ ትምህርት ውሰዱ ተብሏል። መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። እንዳው ተወው ጉንዳን ምንነቱን እንተውና አሁን በዚህ ሴንስ ግን ድሃን እንደዚህ አይነት ምሳሌ ማድረግ ምንስ አስፈላጊ ነው? አንፎርቹኔትሊ ሁላችንም ድሃ ነን። ሀብታም የሆነን ይመስለናል እንጂ ሁላችንም ድሃ ነን። በዓለም ካታጎራይዜሽን ሲመደብ ከሆነ ኢትዮጵያ ውስጥ ያለን ሰዎች ድሃ ነን። ኢትዮጵያ ድሃ ናት፣ አፍሪካ ድሃ ነች። ከዛ እንግዲህ ባለጸግነትን አሁን አንተ በምትለው ድሃ መሰረት በገንዘብ ስለሚለካ ማለት ነው፣ በቁሳቁስና በገንዘብ ስለሚለካ በዛ ደረጃ ሲደመር በድምሩ ውጤት በድምር ሲባዛ ድምር
ሁላችንም ድሆች ነን። ሀብታም የሚባል ነገር እዚህ ሀገር የለም። ትናንትና የሆነ ቦታ ጋር የነበረ ሰዎች ዛሬ ስለተሳካላቸው ሰማይ ስለተሰቀሉ የመጡበትን ባክግራውንድ ረስተው ድሃን እንደዚህ አድርገህ ማስተማር። አሁን ይሄ ትምህርት ምን ያስተምራል? ድሃ ከነከሳ አይልቅህም፣ ድህነት እንደዚህ ነው ብሎ ድሃን ማስተማር። ተቀምጣችሁ የምትስቁ ሰዎች በሙሉ ያልገድላችሁ ባለጸጋው ናችሁ ከሆነ በጣም የሚያሳዝነኝ ግን የምትባሉት ሰዎች ከተቀመጣችሁ 75% ጉንዳኖቹ መሆናችሁ ነው የሚያሳዝነኝ። እየተሰደባችሁ የምትስቁ ሰዎች ግርም ይለኛል አንዳንድ ጊዜ ሰው እየተሰደበ ተቀምጦ ሲያዳምቅና ሲስቅ። ይሄ ከጽድቅ ጋርም አይገናኝም፣ ከምንም ትምህርት ጋርም አይገናኝም። ሰው ከማዋረድና ከመዝለፍ ጋር ይገናኛል። አዎ ኦፍ ኮርስ ይገናኛል። የማይሰጥ ምሳሌ ነው የሰጠው። ሲጀምር ከግል ህይወት ጋር የሚገናኝ ምሳሌ ማለት በግል ህይወት አለቀ። ቤተሰቦች ሰነፍ ስለነበር ውጭ ሀገር ስለነበሩ ለምን አይልኩም ብዬ ጠምዳቸው ነበር። ስለዚህ ሰው ከመጥመድ ከምንሰንፍ ተነስተን በየካልዲሱና በየቃተኛው ከምንሮጥ ቤት ክራይ ላይ ወራ ከምንሆን ስንፍናችንን ጥለን ብንሰራ ጥሩ ነው ያስኬዳል። ወደ ኦርቶዶክስ የተመለስኩበት ዋና ፖይንት ምንድናት? ከማህበረሰቡ ጋር አንቺን ማጋጨት ነው። ትልቁ የተደረገብኝ እኔ በቃ ትልቁ ከብዶኝ የነበረው መልካም ወጣት ከሄድኩኝ በኋላ ስትመለሱ ነው የምትባዩ። ስትመለሱ እንዴት ነው ማህበረሰቡ የሚቀበላችሁ? እንዲህ ትባላላችሁ፣ እንዲህ ትባላላችሁ፣ እንዲህ ትባላላችሁ፣ እንዲህ ትባላላችሁ ትባያለሽ እዛ ማለት ነው። እንዲህ ስለምትባሉ ራሳችሁን አጠንክራችሁ ወደ ቸርች ነው መምጣት ያለባችሁ የምትባዩ። ከሱስ ለመውጣት ነው እንግዲህ እንደዛ የምትባዩ እና በቃ ከምነግርሽ በላይ ነው ብሬኖሽ የተደረገው። ከዛ ስመጣ መጀመሪያ አይምሮ ውስጥ የገባው ኢግኖር ማድረግ ነው ማህበረሰቡን። ማህበረሰብ ኢግኖር ማድረግ ባይዘ ንቀት ነው። ከማህበረሰብ ተለይተስ ከሰው ተለይቶ ሰው መኖር ነው። መጀመሪያ ፕላን የነበረው ተምሬያለሁ፣ ብሬኔ በቃ ዲፊኒትሊ ተቀይሬያለሁ። ከዛ ጓደኞቼን መተው ነው። ጓደኞቼን መተው ፕላን የነበረው ማለት ነው። ጓደኞቼን ተውኳቸው። ምንድነው እኔ ወደዛ ሲሄድ ምንድነው ጓደኞችሽን የምትወይበት ምክንያት ደግሞ ትፖስተቻለሽ። አዎ እንዲያዩሽ ለምሳሌ አይተኛል። አንቺ አይተሽኝ ከሆነ አንቺ ጋር መምጣት ምናምን ሼም እንዲይዘኝ ነው። ጓደኛዬ ከሆንሽ ከኔ ጋር ብዙ የምትቀራረቢ ከሆነ ሼም እንዲይዘኝ ትቀረጪና ትፖስተቻለሽ። ሶሻል ሚዲያው ደግሞ ያለውን ተጽዕኖ ታውቂያለሽ እንዴ? በጣም እንጂ ከዛ ተፖስቷል ኦሬዲ። እኔም የበሰበሰ ዝናብ አይፈራም አይደል የሚሆነው። ከዛ ገባንበት። ከዛ የወንጌል ስርጭት የሚባል እንትን አለ፣ ደቀ መዝሙር የሚባል ትምህርት አስተማሩና የወንጌል ስርጭት የሚባል አገልግሎት ውስጥ አስገቡኝ። እኔ አክቲቪቲን አይተው ማለት ነው ወንጌል ስርጭት የሚባለው ሲያስገቡኝ የሸሚዙ ገርሞች ነው የተፖሰተ። ያልተፖሰቱ ለኔ ያልተላኩ ፎቶዎች አሉ። በቲሸርት በብዛት በቲሸርት ነው የምደረገው። እጄ ላይ ባለው ነገር ምናምን ሰዎች በታቶ ማለት ነው። አዎ ታቶ ምናምን እጄ ላይ ስላለ ታቶውን እያዩ ሰዎች ወደ እንትን እንደዚህ ነበር እንዲሉ ማለት ፕሮሞሽን ባይዘ። ወንጌል ደግሞ ፕሮሞሽን አይደል፣ እውነት ነው አይደል? በግዴታ ፕሮሞሽን ስለሰራሽ ወንጌል ሰራሽ ማለት አይደል። ወንጌል እውነት ነው። እውነትን ይዘሽ እስከተናገርሽ ድረስ መንፈስ ቅዱስም ያግዝሻል። መንፈስ ቅዱስም ስለሚያግዝሽ ሰዎች ደግሞ ወዳንቺ ይመጣሉ። ከመምጣት ወደኋላ ሞገሱን ይሰጥሻል ፈጣሪ። እናገኘሽ ሰው ይለኛል ላያኖረኝ ይጨነቃል መኖሪያዬ በሰማይ። እሺ ቤተሰብ ለዛሬ ያዘጋጀው ፕሮግራም ይሄን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንሆን። በሌላ ፕሮግራም ተመልሼ እስከምመጣ ቸር ቆዩኝ። መልካም ቀን። ሕይወቴ ነው ክርስቶስ